ወዮ ዳኒና ሩታ ተበላችሁ። ብሩኬ ተጫወተባችሁ። እኔ እኮ ብሩኬ እንዴት አብርሽን ኪዶ ወደ ዳኒ ተመለስ? እንዴት መጣ ወደ ሩታ ህይወት? በፊት ብዙ ነገር ስል የነበረ ሰውዬ እንዴት ወደ ሩታ ተመልሶ መጣ? አብርሽን ኪዶ እንዴት እንደዚህ ሊያደርግ ቻለ ብዬ ነበር። እኔም ሲያስብ ነበረ። አያችሁ ከእነሱ ጉድ ለመለቀም ነው የመጣው እሱ ማለት ነው። እና ተጫወቱ አብርሽ ድጋሜ እኔ ላይ ልትጫወቱ ነበረ ያለ ነበረ። እንደ አማራችሁ ይቀራባችኋል እንጂ እኔ መልሳችሁ አሁን አታገኘኝም በማለት እንግዲህ አብርሽ ዛሬ ኮራ ወንድ ሆኖ ጅግኝ ብሎ ነው የመጣ። ጋይስ ጉድ! ዳኒ ተናደደ በመጨረሻ እግዚአብሔርን ተናደደ እና ተበላችሁ። ሩታ ብዙ አትደሰቺም ብዬሽ ነበረ። እኔ ይሄ ነገር እንደ ጠፋው ነው የተረዳው። ዝም ብሎ ባዶ የተደለተ ባዶ ይዞላቸው አመጣ ብሩኬ ማለት ነው። እኔ እኮ ሩታ ብዙ አትደሰሺ ይሄ ነገር የውሸትም ሊሆን ይችላል ብዬ ነበረ። አንቺ ቡና እናፍላለን ቁጭ በላ ብሩኬ ያልሽ ነበር። ብሩኬ ደግሞ አንቺ በጣም በብዙ ነገር የተጎዳሽ ሴት ስለሆንሽ በብዙ ነገር ልትከሺ ይገባል በማለት ነበረ ብሩኬ ሲናገር የነበረ። አንቲ ቃዳዳ ውሸታም ማለት አስመሳይ እናንተ አይደላችሁም እንደ ሩታና አብርሽ እዚህ ደረጃ ላይ ያደረሳችሁ? እውነት ለመናገር ብሩኬና አቤል አይደለም እንዴ ሁለቱን በዚህ ደረጃ ላይ ያደረሳችሁ? ሩታም ያልሆነ ነገር ውስጥ ያስገባችሁ እናንተ አይደላችሁም? ግን ሩታ እንደዚህ ሴት አልነበረችም እውነት ለመናገር ማለት ነው። እና ብቻ ተናደዱ ሩታና ዳኒ። ሩታ አልተናደደችም ብዙም አይደለችም፣ ግን ዳኒ በመጨረሻ አብርሽና ብሩኬ ሲወጡ በጣም ነው የተናደደ። አትናደደው ሌላ ነገር ይዘን እናመጣለን ያለች ነበረች ሩታና ዳኒ። ታውቃላችሁ አንድ ላይ ሲገናኙ እናንተ ሁሉም ነገር ድራማ ነው፣ የምንም ፋይል የለም ጋይስ፣ የውሸት ነው፣ የውሸት ማለት ነው፣ የውሸት። የእነዚህ ሰዎች ድራማ መቼ እንደሚያልቅ አላቅም እውነት ወይን ተለያዩ በቃ በሰላም ማለት ነው። በሰላም ተለያዩና በፍቅር ብትኖሩ ነው የሚሻላችሁ ብዬ አስባለሁ። ሩታና አብርሽ ማለት ነው። እስከ መቼ ነው እንደዚህ የምትቀጥሉ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ አብርሽና ዳኒ እንግዲህ ነገሩ ውሸት እንደሆነ አብርሽ እንዴት እንደተደሰተ። አብርሽ ምን አለ ሁሌ እንደዚህ ብትሆን፣ ልክ እንደ ወንድ ብትሆን ምን አለ እንደ ሴት ጎንበስ ብላ ስታለቅስ በጣም ነው የሚገርመኝ አብርሽ ማለት ነው። እና ልክ እንደ ወንድ ሆና ማለት ነው፣ ወንድ ሆና እግዚአብሔርን ልክ አብርሽ ካለ ሴት እኮ በቃ መኖርም መሆንም አይፈልግም ጋይስ። እንዴት ወንድ ልጅ ካለ ሴት ማይኖራ የማይችልም? እኔ ገረሚ የቡታየራ ወንዶች ማለት ነው ሴት ናችሁ ቀሚስ ሊበሱ ጌታ በቃ ስራችሁ ካለ ሴት በቃ መኖር አትችሉም። የምር ሚስትና ባል እንኳን ቢለያዩ ወይ ለአንድ አመት ወይ ለሁለት አመት እኮ ካለ ሴት ይኖራል የቡታየራ ወንዶች። እናንተ ወንድ አይደላችሁም ጌታ ቀሚስ ሊበሱ ሴቶች ማለት ነው። አረ ሴት ይሻላል ከእናንተ ማለት ነው። ቀሚስ ብትለብሱ ይሻላል። ሴቶች ደግሞ የእናንተ ሱሪ ብትለብሱ ይሻላል ከእናንተ ማለት ነው። የቡታየራ ወንዶች የምታገቡ ሴቶች ፈጣሪ ሆይ። እና ለማንኛውም እንግዲህ አብርሽ እንግዲህ ፎክሮ ምናምን የወጣው ካሁን በኋላ እንዳደርሳብኝ እኔም የራሴን ህይወት ኖራለሁ፣ እንደፈለግ አንተ መኖር ትችላለህ። ይህን ፎቶም አነሱ እኔ ሲፈልግ ልጅ ማየት መጣለሁ። በጣም ብዙ ነገር ተናግሮ ነው የወጣው ማለት ነው። እና ይህ ፎቶ ማነስ ትችላለሽ፣ ሁሉም ነገር አንሺ፣ እኔ ደግሞ ሲመጣ ልጅ ማየት ብቻ ነው የሚመጣው። አጋዥ ቀጠርልሻለሁ፣ የምትፈልጊን ነገር አድርግልሻለሁ። ከዛ መታችሁ ህይወትን አትበጥብጡኝ። ወይ ከውሽምት ጋር የሆኑ ማለት ነው። አብርሽ ዛሬ ታውቃላችሁ የለመናት ነበረ ውሽምት። እኔ አንቴ እስከ መቼ ነው እንደዚህ ሆኜ ሁሌ ልቤን እንደሰበርክ ነው እንዲህ ከአንቴ ጋር የምኖረው
እያለችን ያለችው ማለት ነው። እና አብርሽ እንግዲህ ሄርሜላ በብዙ ነገር ክስሻለሁ፣ አሁን ብቻ ለአንድና ለመጨረሻ ጊዜ ይቅርታዬን ተቀበይልኝ በማለት ነው እንግዲህ ሄርሜላ ቲታን ሄደችው። አብርሽ ካሁን በኋላ ከሄርሜላ ጋር ነው የሚሆን ይመስለኛል። አላቅም። አብርሽ ታውቃላችሁ አቆም የለውም። አብርሽ አቆም የለውም። ሄርሜላ ግን አሁን መልሶ አሁን ሩታ ጋር ሲጣሉ ወደ ሄርሜላ ሄዳል። ከዛ የሆነ ነገር ሲፈጠር ደግሞ ሩታና አብርሽ ሲጣሉ ሄርሜላ ልባ ይሰበራል። ሄርሜላ ከዚህ ነገር ብትወጣ ነው የሚሻልላት። አብርሽ የወንድ ሀልጫ ነው፣ ለትዳር የሚሆን ወንድ አይደለም። እግዚአብሔር ነው የምላችሁ። ሄርሜላ ዛሬ እጇን ወርውራ ጥላ መሄዷ እኔ ደስ ብሎኛል። ምክንያቱ ሴት ልጅ ጊዜ ማቃጠል አትፈልግም እና ሄርሜላ ዛሬ ትታ መሄዷ ጥሩ ነው ብዬ አስባለሁ። ምክንያቱ ሴት ልጅ ራሷ ስታስከበር ነው ጥሩ ነው ብዬ የማስበው። ምክንያቱ ሄርሜላ የሰው ባል ነው የወደደችው። ገባችሁ? የሰው ነገር ነው ልጅና ሚስት አፋትታ የራሷ ያደረገችው ጀግና ናት። ነገ ግን የሩታ ፋንታ ደግሞ ሄርሜላ ጋር እንደሚደርስ እርግጠኛ ነኝ። በዚህ ሁኔታ ታየኝ ጋይስ፣ ይሄን የተረዳው ማለት ነው። እና ስትፈልጊ ይሄ ፎቶ አንሺ ከግድግዳ ላይ፣ የራሳችሁን ህይወት ኑሩ፣ አንቺም እንደፈለግሽ ኑሪ፣ ዳኒም እኔም አልደርስብህም አንተም አትድረሳብኝ ያለን ያለው ማለት ነው። ብሩኬ እንግዲህ እየሳቅ ምናምን ነው እንግዲህ ብሩኬ ጉድ ሰራ። አብርሽን ዘና ቀርበር ብሎ ነው የመጣ ጋይስ እና ብቻ ከባድ ነው። የእነዚህ ልጆች ድራማ አልቅም ወይም በስነ ስርዓት አይለያዩ። በስነ ስርዓት ተለያይቶ እኮ ጥሩ ነው። አሁንም እሊ ውስጥ ናቸው ያሉ። ዳኒም አሁንም ጠብቆ የሆነ ነገር ፈጣጥሬ ነው እንጂ ዳኒ እኔ እንደተረዳው ማለት ነው ሄርሜላ ጋ ነው መሆን የሚፈልጉ። ገባችሁ? እና ከሄርሜላ ጋ ነው መሆን የሚፈልገው። አሁንም አልፋታችሁም እያለ ነው ያለው ማለት ነው። እንደዚህ እስከ መቼ ነው የምትቀጥሉ? አብርሽ አንተ ወንድና የወንድ አልጫ ልጅን ትታ ከሌላ ሆሽ የምትጋር በዚህ ልክ ለመኖር ሻንጣን ጎትታ ስትወጣ አይደብርህም? ነገ ለልጅ ምንድን ነው የምታስተምረው? ለአጋዥ ቀጥርልሻለሁ፣ ሲፈልግ ጊዜ እመጣለሁ፣ ልጄን አያለሁ፣ በምንም አንገናኝም ምናምን እያለ ነው ያለው ማለት ነው። ግን በጣም ነው የምታሳፍረው ጌታን አብርሽ። እንጃ ያንተ መጨረሻ ማየት ነው የናፈቀኝ። እንዴት ሰው ሚስቱን ፈቶ ሌላ ሴት ለማግባት ይጓጋል እንዴ? ከሌላ ሴት ጋር መሆን ይጓጋል እንዴ? አንተ አይምሮ ምን እንደሆነ አላቅም። ምን ይመስል ልጅን ትታ ከልጅ ተለይታ ከሌላ ሴት ጋር መላላጥ መልካም ነው? እስኪ እናንተ ምን ሆኖ የምትደግፉ? እኔ ምንም ደስ አላለኝ። ሩታው እንኳን ምንም ጥፋት ብታጠፋ አብርሽ እንዴት ነው ቶሎ ብሎ ወደ ሌላ ህይወት የሚሄደው? እናንተ ይሄ ነው እኔ ገረመኝ። ሄርሜላ ግን ቱ በሉኝ ልቧ እንደሚሰብረው እርግጠኛ ነኝ። ምክንያቱ የሚዲያ ሰው ያፋታል፣ ያጋባል። አብርሽ ግን ያልሆነ ህይወት ውስጥ ገብቶ ቱ በሉኝ ቅድስት ልክ ናት እንደምትሉኝ እርግጠኛ ነኝ። የምሬ ነው። አንዱን ትዳሩን ትቶ በትኖ ልጁን ትቶ ከሌላ ሴት ጋር አሁንም ሌላ ህይወት ሲጀምር ከዛ ጋር የሆነ ነገር ሲፈጠር አብርሽ ነው ችግር ውስጥ የሚገባው ማለት ነው። ዛሬ ግን ልጅነትም ሊሆንም ይችላል። ነገ ላይ ግን በእርግጠኝነት አብርሽ ይጻጽታል። ባልና ሚስት እንኳን ቢለያዩ በማላቸው ልጅ ስላለ መቼም ሩታና አብርሽ ይለያያሉ ብላችሁ ብዙ አትጥሮ ማለት ነው። እርግጠኛ ነኝ ልጅ ያላችሁ መቼም ማለት ነው መቼም አይለያዩ። ግን ሄርሜላ ናት የምታሳዝነኝ በመሀል ማለት ነው። እንደ አሁኑ ቆፍጠን ብላ ከዚህ ህይወት ከወጣችሁ ለእሷም ጥሩ ነው። የራሷ ህይወት ብትኖራ ነው የሚመርጥላት ለሄርሜላ ማለት ነው። እንዴ በአብርሽ ለምንድን ነው የምትጫወተው? እኔም አብርሽ ሲፈልግ ውጪልኝ በቃ ያላት ባለፈው የገፋት አሁን መልሳ ቆይ ሄርሜላ ባጣ ቆይናት የአብርሽ ባጣ ቆይናት አሁን ድጋሚ ይጣላሉ።
በሉኝ። ሄርሜላ ናት በማል የምትጎዳው ማለት ነው፣ ማንም አይደለም። አብርሽ አይደለም ወይ ሩታ አይደለች የምትጎዳው፣ ግን ሄርሜላ ናት የምትጎዳው። እኔ እንደኔ የሚመክራት ሄርሜላ የራሷን ህይወት ብትኖሯ ጥሩ ነው ብዬ አስብለታለሁ። ጌታን ነው የምላችሁ። ዳኒ ደግሞ ከሄርሜላ ጋር ነው መሆን የሚፈልገው፣ የሆነ ሰበብ ነው የሚፈልገው እና አላቅም ብቻ ሩታና አብርሽ ደግሞ እንደማይለያዩ 3 4 ደጋግሜ ነግራችኋለሁ። ግን ዛሬ ክፉ ቃል ብዙ አትናገሩ፣ ብዙ አትነጋገሩ። ገባችሁ? አብርሽ የውሳኔ ሰው አይደለም፣ ራሱን አስከብሮ የሚኖር ወንድ አይደለም፣ የትዳርም ሰው አይደለም። ሄርሜላ ግን በማል በእርግጠኝነት ትጎዳለች ብዬ አስባለሁ። ሩታና ዳኒ ደግሞ አሁንም አንፋታችሁም እያሉ ነው እና ሌላ ነገር እናመጣለን እያሉ ነበር። እንግዲህ ሄርሜላና አብርሽን እንደ አንድ ላይ እንዳይሆኑ ነው በቃ ፍላጎታችሁ። ገባችሁ? እንግዲህ አብርሽ ሄዶ ነገ ወይን በሄርሜላ ቻናል ይመጣል፣ ይቅርታ ብሎ ይመጣል። እንግዲህ ሄርሜላ ይቅርታውን ትቀበላለች። እኔ አላቅም ሄርሜላ ማለት ነው። ሄርሜላ ባለፈው አብርሽን የፍቅር ጥያቄ ስለጠየቀችው እስካሁን አብርሽ የፍቅር ጥያቄ አልተቀበላቱም። ከአብርሽ ደግሞ ቀለበት ትጠብቃለች ከአብርሽ ማለት ነው። አብርሽ ቀለበት አድርጎላት ከሱ ጋር በቃ መሆን ትፈልጋለች። አብርሽ ይሄ ነገር እያደረገለት አይደለም። ካሁን በኋላ በትልቁ ክስሽ አለው፣ ለአንድና ለመጨረሻ ይቅርታን ተቀበይልኝ እያላት ነው ያለው ማለት ነው። ሄርሜላ አንቺ ሰው አይደለሽም፣ የአብርሽን ይቅርታ ከተቀበልሽ አንቺ ሰው አይደለሽም። አብርሽ ብዙ ጊዜ ለሩታ ጊዜ ደጋግሞ ብዙ ነገር አድርጎላታል። ያው ነው አብርሽ ታጥቦ ጭቃ ነው። አብርሽን የምታገቡ ሴቶች ለራሳቸውን ገደል ትገባላችሁ ብዬ ነው የማስበው። ቀጥሉበት ሩታዬ። እኔ የድሮ ሩታ አይደለችም፣ ዝም ብዬ የሚያለቅስ ሴት አይደለውም፣ የለችም፣ የድሮ ሩታ ተቀብራለች ብላለች። ስለዚህ በሩታ ራስ ላይ ወረድ በሉ ማለት ነው። ሰምታችኋል። ለማንኛውም ቪዲዮ ላይክ አድርጉኝ፣ ወዳችሁ